ዛሬ እንግዲህ ቻፕተር 3 ወይንም ዩኒት 3 እንቀጥላለን። ሶሾ ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንት ኢን ኢትዮጵያ and the mid 19th century to 1941 ይላል። አይ ቲንክ ሳምሰንግ ማን ጋር እንደሆነ ድምፅ ያስተጋባል። ሚዩት አድርጉ ፕሊዝ። ሳምሰንግ የሚለው ማን እንደሆነ በጣም አሪፍሽ፣ እናመሰግናለን። የዛሬውን ሴክሽን ስንጀምር ዩኒት 3 ነው የምንቀጥለው። በዋናነት በዚህ ዩኒት ላይ 4 ሴክሽኖች አሉ። የመጀመሪያ ሴክሽን የምናገኘው ሎንግ ዲስታንስ ትሬድ ኢን ዘ 19th century and the ኮቴጅ ኢንዱስትሪ ይላል። በሁለተኛ ደረጃ ላይ ሴክሽን 2 ነው የምናገኘው the making of modern Ethiopia state ከ1855 እስከ 1913 ድረስ ያለውን ጊዜ ለማየት እንሞክራለን። በሶስተኛ ሴክሽን ላይ ኤክስተርናል አግሬሽን and the unity of Ethiopia people and the defense of national sovereignty ይላል። እነዚህን አይ ቲንክ ኤርማኮ፣ ይቅርታ አቶ ኤርማኮ ድምፅ ያስተጋባል። እስቲ ሚዩት አድርግ። ይሰማል? ከይቅርታ ጋር እስቲ ድምፆቻችሁን ሚዩት አድርጉ። እኔ ጋር ስለሚያስተጋባ ሁለት ድምፅ ሲሆን ያስተጋባል፣ የሆነ እኮ መልሶ ስለሚያሰማ። በአራተኛ እና የመጨረሻው ምናልባትም ቀጣይ ክፍለ ጊዜ ላይ ነው የምናገኘው። ይህንን ሴክሽን 3 እና ሴክሽን 4ን በቀጣይ ዲስከስ እናደርጋለን። ዛሬ ሴክሽን 1 እና ሴክሽን 2 ልንጨርስ እንችላለን። የመጀመሪያ ሴክሽን የምናገኘው ሎንግ ዲስታንስ ትሬድ 19th century and ኮቴጅ ኢንዱስትሪ ይላል። እዚህም የምናገኘው በ19ኛ ሴንቸሪ ላይ በኢትዮጵያ የነበረውን የተለያዩ አይነት የንግድ ስርዓቶችን እና አነስተኛ የኢንዱስትሪ እድገቶችን ለማየት እንሞክራለን። the movement of products over long distance from one community to another was known as long distance trade ይባላል። ይሄ ሎንግ ዲስታንስ ትሬድ ወይንም የረጅም ርቀት ንግድ የሚባለው ምንድን ነው? ኮሞዲቲ ወይንም ፕሮዳክት ወይንም እቃ ብለነው ልንጠራ እንችላለን። ከአንዱ ቦታ ወደ ሌላ ቦታ ወይንም ከአንዱ ማህበረሰብ ወደ ሌላው ማህበረሰብ ወስዶ ሰዎች የሚሸጡበት የንግድ ስርዓት ነው ሎንግ ዲስታንስ ትሬድ የሚባለው። በእርግጥ እንደዛሬ በየቦታ የንግድ ቦታዎች ወይንም የገበያ ቦታዎች በስፋት ያልነበረበት ዘመን፣ በእርግጥ እዚህ ላይ ቀጣይ የምናነሳ ይሆናል። እቃዎቹም በየቦታ የሚሸጡ ያልነበሩ ናቸው። ፕላስ ደግሞ የንግድ መገበያ ራሱ ምናልባት እንደ ልብ ሰዎች ማግኘት የማይችሉት ሂደት ነበረ። ሰዎች እንግዲህ በዛ ምክንያት ከአንዱ ቦታ ወደ ሌላ ቦታ በጣም ሩቅ ቦታ ሄደው እቃን የሚሸምቱበት ወይንም የሚሸጡበትና የሚገዙበት ሂደት ነው ሎንግ ዲስታንስ ትሬድ ብለን የምንጠራው ማለት ነው። ሌላኛው several marketplaces, individuals and regions and items were involved። እዚህ ጋር እንደምታዩት የተለያዩ የገበያ ቦታዎች በዚህ በሎንግ ዲስታንስ ትሬድ ላይ የሚካተቱ ናቸው። የተለያዩ አይነት ግለሰቦች የሚካተቱ ናቸው። የተለያዩ አይነት ክልሎች የሚካተቱ ናቸው። እናም በመጨረሻም የተለያዩ አይነት እቃዎች የሚገበያዩበት ወይንም የሚለዋወጡበት ነበረ። እንግዲህ ሰዎች ለመሸጥ የወሰዱትን እቃ ሽጦ ወይንም በገንዘብ ወይንም በእቃ ተለዋውጦ የሚመጡበት ስርዓት ነበር። ይሄ ሎንግ ዲስታንስ ትሬድ የሚባለው። ሎንግ ዲስታንስ ትሬድ በመሰረቱ በሀገር ውስጥና በውጭም የሚካሄድ ነበር። አሁን ቀጣይ ላይ ከየት ጀምሮ ኢትዮጵያ ውስጥ በጣም ታዋቂ የሚባሉ የሎንግ ዲስታንስ ትሬድ ሩቶች ወይንም መስመሮቹ የት የት ነበሩ የሚለው ነገር አሳያቸዋል። በዚህ ላይ በዋናነት ሙስሊም ማህበረሰብ በጣም አክቲቭ ፕሌየርስ ነበሩ ማለት ይቻላል። በዋናነትም ያንን የሎንግ ዲስታንስ ትሬድ በዋናነት የሚያራምዱት የሙስሊም ማህበረሰብ ነበሩ። በተለይም በኢትዮጵያ ውስጥ በተለይም በሰሜን ኢትዮጵያ ላይ ጀባርቲ የሚባሉ የንግድ ማህበረሰብ ነበር።
እና ሌላኛው በደቡብ እና በምዕራብ ኢትዮጵያ ላይ አፍቃራ የሚባል ያንን የሎንግ ዲስታንስ ትሬድ ወይንም የረጅም ርቀት ንግድን የሚያሳልጡ ሰዎች ነበሩ። ይሄ በደቡብ ምዕራብ ላይ አፍጋላ ይባላሉ። በተለይም ይሄ የኦሮሞ ማህበረሰብን የሚወክል በተለይም የንግዱን ማህበረሰብ ማለት ነው። ሌላኛው በሰሜኑ በኩል የነበረው ጃባርቲ የሚባል የሙስሊም ኮሚኒቲ ነበር። በእነዚህ ሰዎች መካከል ላይ ሲደረግ የነበረው የንግድ ሂደት ነው እንግዲህ ሎንግ ዲስታንስ ትሬድ በመባል የሚታወቀው ማለት ነው። ሌላኛው ትሬድ ሩቶቹ ወይንም የንግድ መስመሮቹ የት የት ነበሩ እና ንግድ የሚከወንባቸው ወይንም የንግድ ስርዓት የንግድ ልውጦች የት የት ቦታዎች ነበር ኢትዮጵያ ውስጥ በታዋቂነት ወይንም በጣም ጎላ ብሎ የሚታወቁ የንግድ መስመሮች ነበሩ። የመጀመሪያ in the 19th century the peoples and the polites ማለት ከተሞች ማለት ነው that existed in the southern, northern and eastern part of Ethiopia and Horn were connected by two major trade routes። እንግዲህ በዚህ በሎንግ ዲስታንስ ትሬድ በተለይም በ19ኛ ሴንቸሪ ላይ በሁለት መስመሮች ይታወቁ ነበር። አይ ቲንክ እችኛውን ሲል ለማለት ሞክሩ። እንግዲህ እዚህ ላይ እንደምታዩት የሎንግ ዲስታንስ ትሬድ ሲከወን የነበረው በእነዚህ በሁለቱ መስመሮች ነበር። መነሻ የሚያደርገው ቦንጋን ቦንጋን አይ ቲንክ በኢትዮጵያ ውስጥ ታውቁታላችሁ ብዬ ገምታለሁ። አብዛኞቻችሁ ቦንጋን ልክ ከጅማ በስተ ሰሜን በኩል ያለ ቦታ ነው። ልክ ከጅማ ወረድ ብለን ወደ ከፋን አለፍ እንዳል የምናገኝበት ማለት ነው ቦንጋ። ከዛ መነሻ በማድረግ ያዝ ሎንግ ዲስታንስ ትሬድ ሩት ኢትዮጵያ ውስጥ በሁለት መስመሮች ሲከወን ነበር። የመጀመሪያው ሩት የምለው ልክ ከጅማ በኋላ ወደ ሰሜን ወደ ሸዋ ወደ ሰሜን የሚደረገው ነው። ሁለተኛው ልክ ከሰቃ በኋላ ወይንም ከጅማ በኋላ ወደ ሶዶ አድርጎ በሐረር በኩል ወደ ምስራቅ ኢትዮጵያ የሚደረግ የንግድ መስመር ማለት ነው። ይሄ ሁለተኛ መስመር በመባል ይታወቃል። እንግዲህ ኢትዮጵያ ውስጥ የረጅም ርቀት የንግድ መስመር ተብሎ የሚጠሩ እነዚህ ሁለቱ ናቸው። እነሱም የመጀመሪያ መስመር the first route went westward through the ጭልጋ to the መተማ። yes እዚህ ጋር እንደምታዩት የመጀመሪያ በሰሜን በኩል ወደ ሰሜን የሚደረገው ነበረ። ሁለተኛው ልክ ከቦንጋ ተነስተው በጅማ ላይ ሌላ መስመር ይሰራል ራይት በሶዶ በኩል ወይንም ከሶዶም ሳይደርስ አክቹአሊ ሶዶ ላይ ብራንች ነው የሚሰራው ወደ ሐረር መስመር አድርጎ ከሐረር ወደ ምስራቅ ኢትዮጵያ ወደ ጅቡቲ መስመር የሚሄደው ማለት ነው። ይሄ ሁለተኛው መስመር በመባል ይታወቃል። ነገር ግን የሰሜኑ ራሱ ሁለት ሩቶች አሉት። ይሰማችኋል አይደል? አዎ ይሰማል። ትችል ሌሎቻችሁ ድምፅ ምናልባት የማደማመጥ ቼክ ለማድረግ የሰሜኑ ራይት እዚህ ጋር እንደምታዩት የሰሜኑ ሁለት አይነት መስመሮች ነበሩ። አንደኛው መስመር ምንድነው ወደ መተማ የሚዞር ልክ ከቦንጋ የተነሳው በሸዋ አድርጎ ወደ ጎንደር ይደርስና ከጎንደር ወደ መተማ ወደ ሱዳን የሚደረግ ሌላ የንግድ መስመር ነበረ። ሁለተኛው ወደ ምጽዋ ወደ ቀይ ባህር የሚደረግ ሩት ነበር። ይህ በሎንግ ዲስታንስ ትሬድ ላይ በምዕራቡ በኩል በነበረው ላይ ያለው ሁለት ሩቶች ማለት ነው። እዚህ ጋር እንደምታዩት ልክ ከጎንደር በኋላ ወደ መተማ ወደ ሱዳን የሚደረግ መስመር ነበረ። ከጎንደር በኋላ በአድዋ አድርጎ በኤርትራ አይሚን በትግራይ ክልል አድርጎ ወደ ቀይ ባህር የሚደረግ መስመር ነበር። ይሄ በሰሜኑ በኩል የነበረው ነው። በደቡቡ በኩል ላይ የነበረው ልክ በሐረር አድርጎ ከሐረር ሁለት መስመሮች አሉት ወደ ዜላ የሚደረግና ወደ በርበራ። እነዚህ እንግዲህ በታሪክ የኢትዮጵያ የውጭ ግንኙነት የሚደረግባቸው ወደቦች ናቸው ማለት ነው። ዜላ፣ በርበራ፣ ምጽዋ እነዚህ በዋናነት የኢትዮጵያ የረጅም ርቀት የንግድ መስመሮች ተብሎ የሚጠሩ መስመሮች ናቸው ማለት ነው። በእነዚህ ላይ በዋናነት ሲደረግ የነበሩ የንግድ እቃዎች ምንድን ናቸው? የመጀመሪያውና በጣም ዶሚናንት የሚባለው የባሪያ ንግድ ነበር። ሰዎችን ከአንዱ ቦታ አንስተው ሌላ ቦታ በማሻገር ያስ የንግድ ስርዓት ሲደረግ ነበር። ሁለተኛው የተለያዩ አይነት
የቅመማ ቅመም፣ የቆዳ ምርቶች ከተለያዩ ነገሮች የተገፈፉ የቆዳ ምርቶች በእነዚህ መስመሮች ሲሸጥ ነበር ማለት ነው። እንግዲህ ያንን እቃ ሲሸጡ በዋናነት የገንዘብ ልውጦችም ነበሩ። በብዛት ግን በጨው ይለዋወጥ ነበር። ለምሳሌ ባሪያ ንግድን ወስደው የባሪያውን ወስደው በጨው ለውጦ ያንን ይዞ ይመጡ ነበር። ያንን ጨው ደግሞ አምጥቶ መሀል ሀገር ላይ እነሱ ለሰዎች በችርቻሮ መልክ አድርጎ ሲሸጡ የነበሩበት ማለት ይሄ በጥንት ዘመን ላይ የነበረው የንግድ ስርዓት ተብሎ የሚጠራ ነበር። እንግዲህ እዚህ ጋር የምናየው ያንን ነው። አንደኛው የንግድ ስርዓትን የሚከውኑበት አንደኛው በጨው ነበረ። በተለይም አሞሌ በመባል በእርግጥ እኛ አብዛኞቻችን ላናቅ እንችላለን። በሎንግ ዲስታንስ ትሬድ በተለይም በኤንሸንት ታይም ሰዎች ንግዶቻቸውን የሚለዋወጡት በእቃና እቃ የስ አንዱን እቃ ከሸጡ በኋላ በሌላ እቃ ነው የሚለዋወጡት። ያ ማለት ነው ይሄ አሞሌ የሚለው በተለይም የአሞሌ ጨው። ሁለተኛው በተለይም በ18ኛ አጋማሽ በኋላ እንደውም ወደ ማለቂያ አካባቢ ነው ማሪያ ቴሬዛ የሚባል ገንዘብ ኢትዮጵያ ውስጥ ኢንትሮዲውስ ተደርጎ ነበር። በእርግጥ ማሪያ ቴሬዛን በታሪክ ልታውቁ ትችላላችሁ። የኦስትሪያ ገንዘብ ነው። ያንን ገንዘብ ልክ እቃ ሲሸጡ ነጋዴዎች በእቃና በነዚህ በገንዘቡ በማሪያ ቴሬዛ ንግድ ላውጡ ነበር። ስለ ሎንግ ዲስታንስ ትሬድ እንግዲህ ያለው መረጃ ይህን ይመስላል። ሎንግ ዲስታንስ ትሬድ ሃድ ዳይቨርስ ባክግራውንድስ። እዚህ ጋር እንደምታዩት ይሄ የረጅም ርቀት ንግድ የምንለው የተለያዩ አይነት መነሻ ሀሳቦች አሉ። ከነዛ ውስጥ አንደኛው ምንድነው? አት ኢች ማርኬት ሰንተር ሎካል ፒፕልስ ዌር አክቲቭ ትሬደርስ። በተለይ በየሰፈሩ ባሉ የንግድ መስመሮች ላይ በአካባቢ ላይ ያሉ ግለሰቦች ዋና ተዋናዮች ነበሩ። እንግዲህ ለምሳሌ ከቦንጋ ተነስቶ ጅማ ላይ፣ ከጅማ ተነስቶ በሸዋ ላይ፣ ከሸዋ ጎንደር፣ በሐረር ላይ፣ በዜላ፣ በምጽዋ፣ በበርበራ ላይ በነዛ በሁሉም የንግድ ቦታዎች ላይ የሰፈር ሰዎች ሎካል ትሬደርስ ዋና ተዋናዮች ነበሩ። however Muslim merchants were the most dominant groups that travel from interior to the coasts። እንግዲህ እዚህ ላይ የሰፈሩ ሰዎች የራሳቸው የሆነ ሮል ቢኖራቸውም ከመነሻ ተነስተው እስከ መጨረሻ እስከ ኮስት ድረስ እስከ ወደብ ድረስ ያለውን ንግድ በጣም በአብዛኛው የሚቆጣጠሩት የሙስሊም ግለሰቦች ናቸው። ቀደም ለማንሳት ሞክራለሁ። ከሰሜኑ በኩል የሚመጡ ጀባርታ የሚባሉ፣ ከደቡብ እና ከምዕራብ ኢትዮጵያ በተለይም ከኦሮሞ ማህበረሰብ የሚወጡ የሙስሊም ነጋዴዎች አፍቃራ በመባል ይታወቃሉ። እነዚህም የንግድ መስመሮችን በስፋት ሲቆጣጠሩ ነበር ማለት ነው። ከሎንግ ዲስታንስ ትሬድ የምንረዳው ይህንን ሀሳብ ነው። ሌላኛው ቱጌዘር ዊዝ ጃባርት ኤንድ አፍቃራ አርጎባ ፍሮም ኪንግደም ኦፍ ሸዋ ዌር አናዘር አክቲቭ ማርቸንትስ። እንግዲህ አርጎባ የሚባሉ ማህበረሰብ በኢትዮጵያ ውስጥ እስከዛሬ ድረስም የሚታወቅ ነው። በዚህ በሎንግ ዲስታንስ ትሬድ ላይ ትልቅ ሚና ከሚጫወቱ ማህበረሰብ ከነዚህ ከጀባርት እና ከአፍቃላ በመቀጠል አርጎባዎች በተለይም በምስራቁ ሩት ላይ በዚችኛው ሩት ላይ ማለት ነው በምስራቁ ሩት ላይ ትልቅ ሮል የሚጫወቱ ማህበረሰቦች ነበሩ ማለት ነው። እንግዲህ ስለ ሎንግ ዲስታንስ ትሬድ ይህንን ይመስላል። አይ ቲንክ ስለ ማሪያ ቴሬዛ አንዳንድ ሀሳቦችን ዲጋውት ማድረግ ትችላላችሁ በኦንላይን። ማሪያ ቴሬዛ የምንለው አንድ መገበያ ገንዘብ ነበር በሎንግ ዲስታንስ ትሬድ በተለይም በ17ኛ በ18ኛ ሴንቸሪ ላይ በኢትዮጵያም በአውሮፓም በተለያዩ አካባቢዎች ላይ ንግድ የሚከውንበት አንድ የገንዘብ አይነት ነው። ልክ ዛሬ ብር ወይንም ዶላር ወይንም ራንድ ብለን እንደምንጠራው ማለት ነው። ማሪያ ቴሬዛ የሚባል ገንዘብ አንዱ ገንዘብ ነበር። በዛ ገንዘብ ነበር ሲለዋወጡ ወይንም ሲገበያዩ የነበሩት ማለት ነው። ሌላኛው ሮል ኦፍ ኮቴጅ ኢንዱስትሪ። ይሄ ምናልባትም አይ ቲንክ ኮቴጅ ኢንዱስትሪ የሚለውን ቃል ምናልባት ሪሊ በተወሰነ መልኩ ልታውቁ ትችላላችሁ። ይሄ በጣም አነስተኛ የሆነ ኢንዱስትሪዎች እንደማለት ነው ኮቴጅ ኢንዱስትሪ የሚባለው። ኮቴጅ ኢንዱስትሪ and handcraft technology exist in Ethiopia since
ኢሚሞራል ይሄ ከረጅም ወይንም ከጥንት ዘመን ጀምሮ እነዚህ የአነስተኛ ኢንዱስትሪ ስራዎች ወይንም የሃንድ ክራፍት ወይንም የእጅ ጥበብ ቴክኖሎጂ ኢትዮጵያ ውስጥ ከረጅም ዘመናት ጀምሮ ኢትዮጵያ ውስጥ የነበረው ነው። ሶ ደ ሞስት ኮመን ኮቴጅ ኢንዱስትሪ ዌር ሜታል ወርኪንግ ይሄ የብረት የሚቀጠቅጡ ወይንም የብረት ብየዳ ስራዎች ወይንም የብረት ስራዎች፣ ፖተሪ ይሄ የሸክላ ስራዎች፣ ታነሪ የቆዳ ስራዎች፣ አንድ ካርፓንተሪ የእንጨት ስራዎች። እነዚህ ስራዎች ኢትዮጵያ ውስጥ በአጠቃላይ ኮቴጅ ኢንዱስትሪ በመባል ይታወቃል። በእርግጥ ዓለምም ላይ ምናልባት ሰዎች የዛሬውን ስልጣኔ ከማምጣታቸው በፊት ወይንም ከመታወቁ በፊት ዓለም ላይ ሰዎች ሲተገብሩት የነበረ የኢንዱስትሪ ስራዎች ናቸው ወይንም የእጅ ጥበብ ወይንም የተለያዩ አይነት የማምረቻ ስራዎችን ለማለት ነው። So the general public attitude towards these activities was not at all encouraging. እንግዲህ ኢትዮጵያ ውስጥ እንደምታውቁት አብዛኛው ሰዎች ለነዚህ ለሸክላ ስራዎች፣ ለብረት ለሚቀጠቅጡ ሰዎች ወይንም ለሌሎችም በእነዚህ በሸክላ ስራ በቆዳ ስራዎች ለሚተዳደሩ ሰዎች የሚኖራቸው አመለካከት በጣም ዝቅተኛ ነው ማለት ነው። ይህንን ነው ለምሳሌ ሸክላ ስራዎችን ኢትዮጵያ ውስጥ ሰዎች የሚያዩበት መንገድ ብረት ለምሳሌ ለሚቀጠቅጡ ሰዎች የሚኖራቸው አመለካከት በጣም ዝቅተኛ። So among the cottage industries, blacksmiths ለምሳሌ እነዚህ የብረት ቀጥቃጭ ብለን የምንጠራቸው were responsible for the manufacturing of the wide varieties of articles of considerable economic and military importance in many parts of the countries. እንግዲህ ኢትዮጵያ ውስጥ እንደምናውቀው ብዙ የግብርና መሳሪያዎች ለምሳሌ ማረሻ፣ በማረሻ ላይ የሚጨመረው የተለያዩ አይነት መሳሪያዎች የተለያዩ አይነት የቤት መገልገያ መሳሪያዎች ስራዎችን የሚሰሩት እነዚህ ግለሰቦች ናቸው። Any examinations of the history of the Ethiopian crafts reveal the creative genius of the Ethiopian peoples. ከነዚህ ሰዎች አንድ የምንረዳው ሀሳብ ምንድን ነው? አብዛኞቹ እነዚህ ሸክላ ስራዎች፣ ብረት ቀጥቃጭ ብለን የምንጠራቸው ሰዎች፣ የተለያዩ አይነት የሽመና ስራ የሚሰሩ ሰዎች ራይት፣ እነዚህ ሰዎች በፈጠራ በጣም የተካኑ አይምሯቸው በጣም ብሪሊያንት ከሚባሉ ሰዎች የሚመደቡ ናቸው ነው እንግዲህ የሚለው እዚህ ሪሊ እንደምናውቀው የተለያዩ አይነት የእቃዎችን ዲዛይን አውጥተው በተለምዶ ወይንም በባህላዊ መንገድ እንኳ ቢሆን ዲዛይን አውጥቶ የሚሰሩ ግለሰቦች ናቸው። ይህ የሚያሳየው ምንድነው? ሰዎቹ በጣም በፈጠራ የተካኑ እንደሆነ ነው። ቢሆንም ግን ኢትዮጵያ ውስጥ ብዙ ሰው ለእነዚህ ግለሰቦች እነዚህ ሸክላ ስራ ብለን የምንጠራቸው ማረሻ ወይንም የተለያዩ አይነት የብረት ውጤቶችን ለሚሰሩ ሰዎች ያለን አመለካከት በጣም ዝቅተኛ ነው ማለት ነው። እንግዲህ ይህንን ነው የሚያሳዩ። ከነዛ ውስጥ የሚሰሩ ስራዎች ለምሳሌ እዚህ ላይ ላይክ የተለያዩ የእጅ ጥበብ ይታያቸዋል አይደል? ስክሪኑ ይታያል። ሌሎቻቸው ድምፆቻቸው አይሰማም? በጣም አሪፍ። እነዚህ በእነዚህ በኮቴጅ ኢንዱስትሪ የሚሰሩ ውጤቶች እንደማለት ነው። እነዚህ ቅድም ብያቸዋለሁ። እነዚህ ኮቴጅ ኢንዱስትሪ የምንላቸው ባህላዊ የጥበብ ስራዎች ወይንም አነስተኛ የኢንዱስትሪ ስራዎች እንደማለት ነው። እዚህ ጋር ከስረም የምታዩት ይሄ የሽመና ስራ ጋቢ ሊሆን ይችላል፣ ነጠላ ሊሆን ይችላል፣ ዋቴቨር ሰዎች የሚሰሩበት አይነት ነው። ይሄ የሸክላ ስራ። ከታች የምታዩት ይሄ የእጅ ጥበብ የሚሰሩ አይነት እንደማለት ነው። በአጠቃላይ ግን ቅድም ለማንሳት እንደሞከርኩት ሰዎች ለእነዚህ ግለሰቦች በኢትዮጵያ ደረጃ አብዛኛው ማህበረሰብ ብዙ ትኩረት የማይሰጡ አይነት ሆኖ እናገኛል። በእርግጥ አሁን ቀጣይ ላይ ያሳያቸዋለሁ። ምናልባትም ዛሬ ኢትዮጵያ ውስጥ በተለይም አዲስ አበባ አካባቢ ላይ የሚሰሩ በጣም ዘመናዊ ተደርገው እነዚህ የሚሰሩበት ሁኔታዎችንም ማየት እንችላለን ማለት ነው። ስለ ኮቴጅ ኢንዱስትሪስ ይህንን ይመስላል። እንግዲህ ሌላኛው the making of modern Ethiopian state በታሪክ እንግዲህ ኢትዮጵያ ውስጥ አይ ቲንክ ባለፈው ስለ ሚዲቫል ኢትዮጵያን ሂስትሪ
ለማሳየት ሞክሬያችሁ ነበር። በተለይ በ9ኛ ክፍል መጽሐፉ ላይ እስከ 1855 ድረስ የነበረው በሜዲቫል ኢትዮጵያን ሂስትሪ ላይ በጣም ብዙ አይነት ወርሎድስ በተለይም ስለ ዘመነ መሳፍንት ሰፋ ያለ ነገሮችን ለማንሳት ሞክረን ነበር። ዘመነ መሳፍንት የሚባለው ምንድን ነው? ሰዎች በየሰፈሩ አለው አለቆች ሰፈሩን የራሱ ግዛት አድርጎ የሚስልበት ዘመን ነበር። በተለይ እስከ 1855 ድረስ ማለት ነው። ያ ማለት በተለይም በሰሜኑ ኢትዮጵያ ላይ በየሰፈሩ ያሉ አለቃ የራሱን ሰፈር የራሱ ገዢ ሆኖ የሚያስተዳድርበት ዘመን ነበር። ኢትዮጵያ ከዛ ተላቀው ዘመናዊነት ወይንም እንደ አንድ ሀገር መቆጠር የጀመረበት ዘመን ማለት ነው። ጀስት ፎርሜሽን ኦፍ ሞደርን ኢትዮጵያን ስቴትስ የምንለው ያን። ይህም ለመጀመሪያ ጊዜ የተጀመረው በ1855 ላይ ነበር። ያስ መጨረሻ ላይ ዛሬ የምናውቃት ኢትዮጵያ አራት ማዕዘን ላይ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለው ኢትዮጵያ ድንበሩም ተካለው ያለቀው በ1913 ላይ ነው ማለት ነው። ይህንን መጨረሻ ላይ ያሳያቸዋል። ነገር ግን ሞደርን ኢትዮጵያን ሂስትሪ ወይንም ሞደርን ኢትዮጵያን ስቴት ፎርሜሽን የተጀመረው በ1855 ላይ ነው ማለት ነው። 1855 ከባለፈው የምታስታውሱት ምንድን ነው? 1855 የሚባለው ምንድን ነው? ዘመነ መሳፍንት የቆመበት ወይንም ያከተመበት ዘመን ማለት ነው። ለምንድን ነው የቆመው? ቢኮዝ ኢምፔረር ቴዎድሮስ ወይንም ንጉስ ቴዎድሮስ የሚባለው ሰውዬ ኢትዮጵያን አንድ አድርጎ ለመግዛት መሻት የመጣበት አንድ ላይ ኢትዮጵያ የሚባለውን በእርግጥ በቴዎድሮስ ጊዜ ላይ ይሄ ዛሬ የምናውቃት ኢትዮጵያ ተሰርታ አላለቀችም። ነገር ግን መነሻ ነገር ያስቀመጠው ቴዎድሮስ ነው። the consolidation of the northern and the north central regions and principalities as well as the territorial expansion into the southern half of the nation were crucial in the development of the modern Ethiopian state. እዚህ ጋር እንደምታዩት ዛሬ የምናውቃት ኢትዮጵያ እንድትፈጠር በክልሎች በወረዳ በዞን ያሉ አካባቢዎች በኢትዮጵያ ተካለው በአንድ ማዕከላዊ መንግስት እንዲተዳደር መነሻ የተጀመረው በ1855 ላይ ነበር። ቀደምም እንዳነሳውላችሁ 1855 ምንድነው? ዘመነ መሳፍንት ያበቃበት ጊዜ ማለት ነው። ዘመነ መሳፍንት ምንድነው? በየሰፈሩ ለምሳሌ በሰሜን ኢትዮጵያ ላይ ወሎ ላይ ያለው፣ ጎጃም ላይ ያለው፣ ጎንደር ላይ ያለው፣ ላስታ ላይ ያለው እያንዳንዱ በየሰፈሩ የሰፈሩ ንጉስ ነበር። ያ በየሰፈሩ የነበሩ ነገስታት ቀርተው በአንድ ማዕከላዊ መንግስት መተዳደር የተጀመረበት መነሻ የሆነበት ጊዜ ማለት ነው 1855 የሚባለው። ካሳ ኃይሉ ማለት የቴዎድሮስ የቀድሞ ስም ንግስናውን ከማግኘቱ በፊት የነበረው ስም ማለት ነው። who ascended to the throne as Theodorus II was the first emperor to make an effort to unite Ethiopia. ይህም ምንድነው? ለመጀመሪያ ጊዜ ኢትዮጵያን አንድ ላይ አድርጎ ለማስተዳደር ከዘመነ መሳፍንት አላቀው አንድ ላይ አድርጎ ለማስተዳደር የሞከረው ግለሰብ ማለት ነው። ይህም የሆነው ከመቼ ጀምሮ ነው? ከ1855 ከሱ በኋላ እንግዲህ ቴዎድሮስ ከ1855 እስከ 1868 ነው ኢትዮጵያን የገዛው። ከዛ በኋላ ዮሐንስ ፈርስት የሚባል እስከ 1889 ድረስ ኢትዮጵያን የገዛ ማለት ነው። እንግዲህ ዮሐንስ ከቴዎድሮስ የሚለየው ምንድን ነው? እያንዳንዱ ክልል ማዕከላዊ መንግስቱ ኖሮ ልክ እንደ ዛሬ ፌዴራሊዝም ማለት ነው። እያንዳንዱ ክልል እያንዳንዱ ሰፈር የየራሱ ሆነ ገዢ የየራሱ ሆነ ንጉስ የሚመስል እንዲኖር እድል የሰጠው ነበር ዮሐንስ ፎርዝ የሚባለው። አይ ቲንክ ስለ ዮሐንስ ፎርዝ አንዳንድ ሀሳቦችን ቀጣይ እናነሳለን። ከሱ በመቀጠል በ1889 ላይ የመጣው ማን ነው? ምኒልክ የሚባለው ሰውዬ ነው። እንግዲህ ሞደርን ኢትዮጵያን ስቴት ፎርሜሽን ለመጨረሻ ጊዜ ያለቀው በምኒልክ ጊዜ ነበር። እሱም ያለቀው መቼ ነው? በ1913 ላይ። እንግዲህ ምን ያክል ረጅም ጊዜ እንደወሰደ እዚህ ላይ ማየት ትችላላችሁ። ከ1855 እስከ
1913 ድረስ ማለት ነው። ዛሬ የምናውቃት ኢትዮጵያ ተካላ እያንዳንዱ ድንበር ከጎረቤት ሀገራት ድንበር ተሰምሮ ድንበር ተዋቅሮ ያለቀበት በ1913 ላይ እሱም በምኒልክ ዘመን ማለት ነው። ስለ ቴዎድሮስ እስቲ አንዳንድ ሀሳቦችን ለማንሳት እንሞክር። ቴዎድሮስ ሰከንድ የሚባለው ቴዎድሮስ ሰከንድ የሚባለው ልክ ቀደም እንዳነሳሁት የዘመነ መሳፍንት ካበቃ በኋላ ኢትዮጵያ ላይ አንድ ማዕከላዊ መንግስት እንዲመሰረት መሰረት የጠቀለው ሰውዬ ነው። ያም በ1855 ላይ ማለት ነው። ይሄ ምናልባትም በብዙ ፈተኖች የታጀበ ነበረ። በእርግጥ የቴዎድሮስ የስልጣን ዘመኑ ለምሳሌ ግብጾች ብዙ ጊዜ ከቴዎድሮስ በፊት ወሮ ነበረ። ከሱም በኋላ የተለያዩ የውጭ ወረራዎች ኢትዮጵያ ላይ በስፋት ይንጸባረቅ ነበር። ለምሳሌ በ1960ዎቹ ላይ እንግሊዝ በመምጣት ኢትዮጵያን ቻሌንጅ ሲያደርግ ነበር። እንግዲህ በመጨረሻም በ1868 ላይ ሽጉጥ ጠጥቶ ሞታ የሚባለውን ታሪክ አብዛኞቻችን እናውቃለን። ይህ ቴዎድሮስ የሚባለው ሰውዬ ያ ማለት ምንድነው? የውጭ ወረራ በስፋት ኢትዮጵያ ውስጥ ይስተዋል ነበረ። ምናልባት አብዛኛው የሀገር ውስጥ ቻሌንጆችን ይሄ ዘመነ መሳፍንት ቢቀንስም የውጭ ወረራ እና በየሰፈሩ ደግሞ የሚነሱ የተለያዩ አይነት ጫናዎችን ሲጋፈጥ ነበር ማለት ነው። ሌላኛው ምናልባት ከቴዎድሮስ ጥሩ ነገር የምንወስደው ምንድን ነው? ቴዎድሮስ በየሰፈሩ የነበሩ የሰፈሩን መንግስታት ወይንም ነገስታትን በማሸነፍ ነበር ወደ ስልጣን የመጣው። በጣም ሰዎች መርጠው በራሱ ፍላጎት የመጣ አይነት አልነበረም። ለምሳሌ በ1852 ላይ ደጃች ጎሹ የሚባለውን ደጃች ጎሹ የሚባለው የጎጃም ሰውየውን በጉራምባ ላይ አሸንፎ ነበር ወደ ስልጣን የመጣው። ብሩ አሊጋዝ የሚባለውን ሰውዬ ወይንም ከኋላም ደጃዝማች የሚባለውን ቢቸና ላይ በ1853 ላይ ያሸነፈበት ነበረ። ሌላኛው ራስ አሉ የየጁ ዳይነስቲ በባትል ኦፍ አይሻ ላይ በ1853 ላይ አሸንፎ ነበረ። በመጨረሻም ደጃዝማች ውቤ ኦፍ ሰሜን ወይንም የትግራይ ክልሉን ካሸነፈ ነበረ። በመጨረሻም በ1855 ላይ ወደ ስልጣን የመጣው ማለት ነው። እንግዲህ የሚያሳየው ምንድነው? ራስ ኃይሉ ወይንም ካሳ ኃይሉ በኋላም ቴዎድሮስ ሰከንድ የሚባለው ሰውዬ የተለያዩ አይነት ጦርነቶችን በመግጠም እነዛን አሸንፎ ላስትሊ ወደ ስልጣን የመጣበት ነበር። ከዛ በኋላ ቴዎድሮስ ኢትዮጵያ ውስጥ ካስታወቃቸው ትላልቅ ነገሮች አንደኛው ምንድን ነው? ኢትዮጵያ ውስጥ ለመጀመሪያ ጊዜ ካስታወቃቸው ነገሮች ኢትዮጵያ አንድ ሆነ ዩኒፋይድ ሆነ አንድ ሀገር የሚባል ነገር እንዲፈጠር መሰረት ጥለው ነበር። አንድ ኢትዮጵያ የምትባለውን ራዕይ ይዞ የተነሳ ነበር። በፊት የነበረውን ይሄ በየሰፈሩ በትግራይ፣ በኦሮሚያ፣ በአማራ ክልል በተለያዩ ቦታዎች ላይ የነበሩ ነገስታት ጠፍቶ አንድ ኢትዮጵያ የሚባል ሀሳብ ለመጀመሪያ ጊዜ የመነጨው ከዚህ ከቴዎድሮስ ከሚባለው ሰውዬ በመነሳት ነበር ማለት ነው። ሌላኛው ኢትዮጵያ ውስጥ እንግዲህ እንዲመጣ እድል ከፈጠራቸው ነገሮች አንደኛው በተለይ ዘመናዊነት የሚባሉ ከነዛ ውስጥ ለምሳሌ ኢንትሮዳክሽን ኦፍ ድራስቲክ ሪፎርም ኢን ዘ ኤሪያ ኦፍ ሚሊተሪ ሲስቴሙን ለመፍጠር ሙከራ አድርጎ ነበረ። የአስተዳደር አድሚኒስትሬሽን እያንዳንዱ አካባቢ በማዕከላዊ መንግስት ቁጥጥር የሚደረግ ስርዓት እንዲመጣ ያደረገበት ነበረ። ከዛ በመነሳት ደግሞ በመጨረሻም ኢትዮጵያ ውስጥ የተለያዩ የጦር መሳሪያዎች እንዲሰራ እቅድ የነደፈ ሰው ነበር ማለት ይቻላል። እንግዲህ በአጠቃላይ ኢትዮጵያ ውስጥ ቴዎድሮስ አንዱ ዘመናዊት ኢትዮጵያን ለመፍጠር እድል ያገኘ ወይንም ለመፍጠር የሞከረ
ሰው ነበር ማለት ነው። በተጨማሪ ደግሞ ምናልባት ቴዎድሮስ የሚከፈል ሰራዊት ወይንም የሚከፈል ወታደር እንዲኖር ሙከራ አድርጎ ነበር። ያስ በየሰፈሩ ያሉ ወታደሮችን አሰማርተው ለማዕከላዊ መንግስት ተገዢ የሆነ ወታደሮች በየሰፈሩ እንዲመሰረት ያስ ሙከራ ያደረገው ግለሰብ ነበር። እንግዲህ ቴዎድሮስ የሚባለውን ሰውዬ እዚች ላይ አይ ቲንክ በፎቶ ታዩታላችሁ። ይሰማችኋል አይደል? እቺ በመጀመሪያ ደረጃ እዚህ ጋር የምናየው ያን የነበረው የቴዎድሮስ ፎቶ ነው። ይሄኛው የዮሐንስ ካሳ አይሚን የካሳ ኃይሉ ሶስተኛው የምኒልክ ፎቶ አይ ቲንክ የምኒልክን አብዛኞቻችሁ ታውቁታላችሁ ማለት ነው። እንግዲህ ድምፅ ይሰማል። ስለ ሞደርናይዜሽን እንግዲህ ኢትዮጵያ ውስጥ የነበረው ይመስላል። በመጨረሻም የቴዎድሮስ አወዳደቁ በሁለት ምክንያቶች ነበረ። ቴዎድሮስ ስልጣንን ያጣበት ወይንም የቴዎድሮስ ከስልጣን መውረድ ሁለት ምክንያቶች ነበሩ። አንደኛው ኢንተርናል ቻሌንጅ ነበር። ያስ በየሰፈሩ ያኔ የወደቀው የዘመነ መሳፍንት ቻሌንጆች መጥቶ ነበረ። እንግዲህ ቅድም ስናነሳ ቴዎድሮስ አንዱ ሲያደርግ የነበረው ኢትዮጵያ ውስጥ ብቻ የኦርቶዶክስ እምነት ብቻ እንዲኖር፣ እንግዲህ ያኔ በጣም ገኖ ከነበረው እስልምና እምነት እንዲቀንስና እስላሞችን ወደ ክርስትና ወደ ኦርቶዶክስ ሃይማኖት ለመቀየር በጣም ከፍተኛ የሆነ ጫና ሲያደርግ ነበር። እነዛ ሰዎች በመጨረሻ የቴዎድሮስን አስተዳደር በመቃወም የተለያዩ አይነት ቻሌንጆችን ሲፈጥሩ ነበር። ላስትሊ አንዱ የውስጥ ችግር ነበር ማለት ነው። ለቴዎድሮስ አወዳደቅ አንደኛውና የመጨረሻው የውስጥ ችግር ነበር። የውስጥን አንድነት መፍጠር አልቻለም። ሰዎችን ከአንዱ ሃይማኖት ወደ ሌላኛው በግድ ለመቀየር ሲያደርግ የነበረው አንዱ ችግር ነበረ። ሁለተኛው ኤክስተርናል ቻሌንጅ የሚባለው ከውጭ ሀገራት ብዙ ድጋፍ አልነበረም። ያንን በማድረግ እንግሊዞች በመጨረሻም መጥቶ ልክ ሊገዙ ወይንም በቀጥታ ለመቆጣጠር ሲፈልጉ በመጨረሻም በሚያዝያ 30 ላይ 1868 ላይ ሽጉጥ ጠጥቶ የሞተበት ጊዜ ማለት ነው። ይሄ እንግዲህ የመጨረሻው የቴዎድሮስ የወደቀበት ጊዜ ማለት ነው። ያም በመቅደላ አምባ የሞተበት ጊዜ ማለት ነው። እንግዲህ ስለ ኢትዮጵያ ሞደርናይዜሽን ይህን ይመስላል የመጀመሪያው ክፍሉ። ሁለተኛ ላይ የምናገኘው ምንድነው? የኢምፔረር ዮሐንስ ፎርዝ የሚባለው ነው፣ ወይንም የካሳ የሚባለው የካሳ ኃይሉ ራይት አይ ሚን የዮሐንስ ፎርዝ ማለት ነው። የዮሐንስ ፎርዝ ሁለተኛው ልክ ቴዎድሮስ ከወደቀ በኋላ ኢትዮጵያን ለማስተዳደር እድል ያገኘው የዮሐንስ ፎርዝ ነበረ እስከ 1872 አንስቶ ማለት ነው። ነገር ግን በዛ መሀል ላይ አንዳንድ የጊዜያቶች ክፍተት አለ። ለምሳሌ ከ1868 እስከ 1872 ድረስ ብዙ የዘመነ መሳፍንት መንፈስ እንደገና ተመልሶ ኢትዮጵያ ውስጥ መንገስ ችሎ ነበር። ለምሳሌ የየሰፈሩ የጎጃም፣ የወሎ፣ የጎንደር፣ የትግራይ እያንዳንዱ የየራሳቸውን ሰፈር ማስተዳደር ጀምሮ ነበር። ልክ ቴዎድሮስ የጀመረው ኢትዮጵያን ዘመናዊ ማድረግ ኢትዮጵያን አንድ አድርጎ የመግዛት እድሉ እንደገና ወድቆ ነበር። ያንን ነው መልሰው ዮሐንስ ፎርዝ የሚባለው የትግራይ ክልል ገዢ የነበረው ማለት ነው መልሰው እንደገና ለማስተዳደር የሞከረው። የዮሐንስ ምናልባትም አንዱ ትልቁ ነገር የምናየው እያንዳንዱ አካባቢ ዛሬ ክልል የምንለው አይነት አካባቢ ኖሮ ነገር ግን ለማዕከላዊ ኢትዮጵያ ወይንም ለማዕከላዊ መንግስት የሚገዛ እንዲኖር እድል ሰጥቶ ነበር። ከቴዎድሮስ የሚለየው እሱ ነው። ቴዎድሮስ ምንድነው? ሁሉንም አካባቢ ማዕከላዊ መንግስት ብቻ የሚቆጣጠር አይነት አድርጎ ነበር ስስል የነበረው። ነገር ግን ዮሐንስ ምንድነው ያደረገው? እያንዳንዱ አካባቢ የራሳቸውን መንግስታት ይኖሩና ነገር ግን ለማዕከላዊ መንግስት የሚገዛ
የስ የሚገብር የስ የሚታዘዝ አካባቢ እንዲኖር የሞከረውን ዮሐንስ ፎርዝ የሚባለው። ይህ እንግዲህ አንዱ የዮሐንስ ፎርዝ እድል ወይንም ሀሳብ ነበረ። ሁለተኛው የምኒልክ ነበረ። እንግዲህ የዛሬውን ኢትዮጵያ እያንዳንዱን ክልል እያንዳንዱን ወረዳ የስ መዋቅር ሰርቶ ያለቀበት ዘመን ማለት ነው። ይህ እስከ 1913 ድረስ ማለት ነው። ምኒልክ እንግዲህ የመጀመሪያ እቅድ የነበረው ምንድን ነው? ምኒልክ ልክ ዮሐንስ ፎርዝ ከወደቀ በኋላ ዮሐንስ ፎርዝ ኢትዮጵያ ውስጥ ስልጣን ይዞ ከወደቀ በኋላ ምኒልክ ነው ወደ ስልጣን የመጣው። የምኒልክ የመጀመሪያ እርምጃ የነበረው ምንድነው? ቴሪቶሪያል ኤክስፓንሽን። ምንድነው እሱ? አካባቢው ልክ ሰሜን ላይ የነበረው ወይንም ሸዋ ላይ የነበረውን የእሱን ስልጣን ወደ ጅማ፣ ወደ ቦንጋ፣ ወደ ሐረር፣ ወደ ሰሜን የስ ማስፋፋት ነበረ የመጀመሪያ እቅድ ነበረ። ያንንም አሳክቷል ማለት ይቻላል። አይ ቲንክ ይሰማችኋል አይደለ? ቲቸር ይሰማል። በጣም አሪፍ። የምኒልክ ትልቁ ኳሊቲ የሚባለው ምንድነው? በኢትዮጵያ ታሪክ ቴሪቶሪያል ኤክስፓንሽን ነው። ምንድነው እሱ? ልክ ምኒልክ እንደምታውቁት የምኒልክ ስልጣን በዋናነት የሸዋ ንጉስ ነበር። ልክ ከሸዋ ተነስተው እስከ ምስራቅ፣ እስከ ምዕራብ፣ እስከ ደቡብ እና እስከ ሰሜን ድረስ ሁሉንም አካባቢዎችን ለመግዛት ለማስተዳደር የተንቀሳቀሰበት እንቅስቃሴ ትልቁ ኳሊቲ የሚባለው እሱ ነው። ከዛም ውስጥ የመጀመሪያ ቴሪቶሪያል ኤክስፓንሽን ወይንም የድንበር ወይንም የወሰን ማስፋፋት ስራውን ያደረገው ወደ ሸዋ ነበር። ሸዋ ላይ ለምሳሌ አዲስ አበባ አካባቢ፣ ከዛም አልፎ መሀል አካባቢ ላይ፣ ደቡብ ሸዋ ላይ፣ ምዕራብ ሸዋ ላይ፣ ሰሜን ሸዋ ላይ እነዛን አካባቢዎችን መቆጣጠር ነበር። ዘንድ እነዛንም ሙሉ በሙሉ መቆጣጠር ችሎ ነበር ማለት ይቻላል። ራይት ከምዕራብ፣ ከምስራቅ፣ ከደቡብ እስከ ሰሜን ያለው ለምሳሌ እስከ ጅማ ሄዶ ከነ አባጅፋር ጋር ከፍተኛ ጦርነት በማድረግ እና ወለጋን የስ ወለጋ ሁለቱንም የስ ነቀምትንና ቀለምን በመቆጣጠር በመጨረሻም የአባጅፋርን ወደ ራሱ ሲያደርግ የደቡብ ኢትዮጵያን ማስፋፋትን አስቀርቶ ነበር። ከዛ በመቀጠል ወደ ምዕራብ፣ ወደ ምስራቅ የስ ያደረጋቸው የተለያዩ አይነት የድንበር ወይንም የወሰን ማስፋፊያዎች ነበሩ። ለምሳሌ ወደና ሐረር በመሄድ ከሐረር በፊት በእርግጥ በአሰላ አካባቢ ላይ ወይም በአርሲ አካባቢ ላይ በጣም ከፍተኛ የሆኑ ጦርነቶችን በማድረግ የአሰላ አካባቢ ወይም የአርሲ አካባቢዎችን ወደ ማዕከላዊ ኢትዮጵያ ላይ ያካተተበት ጊዜ ነበረ። ለምሳሌ በ1886 ላይ። ከዛ በመቀጠል በ1887 ላይ ወደ ሐረር በማሄድ በተለይ በባትሎፍ ጨላንቆ የባትሎፍ ጨላንቆን ታውቁታላችሁ። በ1888 ላይ የሐረሮችን በማዕከላዊ ኢትዮጵያ ስር እንዲሆን ያደረገበት ጊዜ ነበረ። በመጨረሻም የራሱን ሰዎች እዛ አሳይን አድርገው እንዲተዳደር እንዲገብር ያደረገበት ነበረ። ከዛ በመቀጠል ወደ ሰሜን አካባቢ ያስ እስከ ምጽዋ ድረስ ድንበርን ወይም የኢትዮጵያን ድንበር ማስፋፋት የቻለበት ጊዜ እንደማለት ነው። ሌላኛው ላይክ ወላይታ፣ ዳውሮ፣ ኮንታ፣ ባሌ፣ ሲዳማ እነዛን አካባቢዎችን ወደ ራሱ ስር ያደረገበት ጊዜ በጣም የሚታወስ ነበር። በእርግጥ ወደ ደቡብ ያደረገበት የወሰን መስፋፋት ወይንም የድንበር ማስፋፋት ስራው የራሱ የሆነ ሂስቶሪካል ባክግራውንድ ያለው ነው። ልክ እንደ ሌሎቹ እንደና ጅማ እንደና አርሲ አይደለም። ለምሳሌ ኢትዮጵያ ውስጥ እንደምታወቀው በኢትዮጵያ ላይ ከ1888 እስከ 1892 ድረስ ኢትዮጵያ ውስጥ አንድ ከፍተኛ የሚባል ድርቅ ተከስቶ ነበር። ድርቁ ምንድነው ያደረገው? ኢትዮጵያ ውስጥ የነበረውን በጣም ብዙ ከብቶችን ብዙ የቤት እንስሳትን የጨረሰበት ነበር። በሽታው የተከሰተው ጣሊያኖች
በበሽታ የተጠቁ ከብቶችን በኤርትራ በኩል ኢትዮጵያ ውስጥ አስገብተው በነዛ በሽተኛ ከሆኑ ላሞች ወደ ኢትዮጵያ ላሞች በመሸጋገር ኢትዮጵያ ውስጥ ከፍተኛ የሆነ ድርቅ፣ ከፍተኛ የሆነ የቤት እንስሳ ያለቀበት አንዱ ሪዝን ነበር። በዚህ በሽታ ምክንያት ሰሜን አካባቢ የነበሩ ኢትዮጵያውያን በብዛት ወደ ደቡብ ፈልሶ ነበር። ይሄ ድርቅ እንግዲህ ኢትዮጵያ ውስጥ የክፉ ቀን በመባል ይታወቃል። በታሪክ እዚህ ላይ ይታያቸዋል። አይ ቲንክ ክፉ ቀን በመባል ይታወቃል። ይሄ ክፉ ቀን የሚባለው ምንድን ነው? ከኢትዮጵያ ውስጥ ያሉ ሰዎች ያረቧቸው ያሏቸው ከብቶቻቸው በሙሉ ያለቀበት ጊዜ ነበር። በዚህ ምክንያት ሰሜን ላይ የነበረው ኢትዮጵያውያን አብዛኞቹ ወደ ደቡብ መስፋፋት ጀምሮ ነበር። በዚህ መስፋፋት ምክንያት የምኒልክ ወታደር ወይንም የምኒልክ አገዛዝ ወደ ዳውሮ፣ ኮንታ፣ ከምባታ፣ ባሌ፣ ሲዳማ፣ ጋሞ፣ ጎፋ፣ ወደ ወላይታ በጣም በስፋት ተስፋፍቶ ነበር። እንግዲህ በዚህ ምክንያት ነው የምኒልክ ግዛት በእነዚህ አካባቢዎች ላይ መስፋፋት የቻለው ማለት ነው። በመጨረሻም የምኒልክ የኢትዮጵያን ድንበር ወይንም የኢትዮጵያን ወሰን አካለው የጨርሰው በ1908 ላይ ነበር ማለት ነው። ይህ እንግዲህ የሚያሳየው ምንድነው? የሞደርን ኢትዮጵያ ወይንም ዘመናዊት ኢትዮጵያን ለመፍጠር ኢትዮጵያ ውስጥ ምኒልክ፣ ዮሐንስ ፎርዝ እና ቴዎድሮስ ሰከንድ የወሰዷቸው እርምጃዎች ወይንም እንቅስቃሴዎች በመባል ይታወቃል። በእርግጥ ምኒልክ ኢትዮጵያ ውስጥ የሚታወቅበት ብዙ አይነት ምክንያቶች አሉ። ለምሳሌ ኢትዮጵያ ውስጥ የመጀመሪያ ባንክ ኢትዮጵያ ላይ የተመሰረተው ለመጀመሪያ ጊዜ በምኒልክ ጊዜ ነበረ። በተለይም በ1905 ላይ ራይት የመጀመሪያ ባንክ ኦፍ አቢሲኒያ የተመሰረተው በ1905 ላይ ነበረ። ሁለተኛ ኢትዮጵያ ምኒልክ ምናልባት ኢትዮጵያ ውስጥ ካስታወቃቸው ወይንም ወደ ኢትዮጵያ ካስገባቸው ነገሮች አንደኛው ዘመናዊ ትምህርት ቤት እንዲጀመር ምክንያት ሆኖ ነበር። ዛሬም እንግዲህ አዲስ አበባ ላይ የምታወቀው የምኒልክ የሚባለው ትምህርት ቤት ለመጀመሪያ ጊዜ የተጀመረው በአፄ ምኒልክ ዘመን ነበረ። ሌላኛው የኢትዮ ጅቡቲ ሪልዌይ መስመር የጀመረበት በ1894 ላይ ልክ በፈረንሳዮች ስምምነት ፈረንሳዮች እንዲሰሩ ተደርገው ኢትዮጵያ ላይ የባቡር ሀዲድ እንዲጀመር የተደረገው በምኒልክ ዘመን ነበረ። ሌላኛው ኢትዮጵያ ውስጥ ለምሳሌ የማብራት ኃይል፣ የስልክ፣ የቴሌግራፍ እና የመኪና ለመጀመሪያ ጊዜ ኢትዮጵያ ላይ የታወቀው በምኒልክ ዘመን ነበር ማለት ይቻላል። እንግዲህ ምኒልክ ኢትዮጵያ ውስጥ ካስገባቸው ነገሮች በጣም ብዙ አሉ። ነገር ግን ከነዛ ውስጥ ልክ መነሻ ላይ ካስቀመጣቸው ዘመናዊ ነገሮች እነዚህ ይጠቀሳሉ ማለት ነው። በአጠቃላይ ስለ ሞደርን ኢትዮጵያን ስቴት ፎርሜሽን ሀሳቡ ይህንን ይመስላል። በመጨረሻም ኢትዮጵያ ላይክ ከጎረቤት ሀገራት ጋር ድንበር ተካለው ያለቀው በምኒልክ ዘመን ነበር። የኢትዮጵያ ጎረቤቶች እነማን ናቸው? እስቲ ታውቁታላችሁ? ወይንም ኢትዮጵያ ድንበር ሼር የምታደርጓቸው ጎረቤት ሀገራት እነማን ናቸው? 1፣ 4፣ 5 ሀገራት አሉ። እነማን ናቸው? ሶማሊያ፣ ኬንያ፣ ሱዳን፣ በጣም አሪፍ ጅቡቲ። በጣም አሪፍ። እንግዲህ ከነዚህ ሀገራት ጋራ ምኒልክ እንግዲህ እነዚህ ሀገራት ዛሬ ሶማሊያ ብለን፣ ጅቡቲ ብለን፣ ኤርትራ ብለን፣ ሱዳን ብለን፣ ደቡብ ሱዳን ኦፍኮርስ ደቡብ ሱዳን ያን ያልነበረችም ሱዳን በመባል የሚታወቀው እና መጨረሻም ኬንያ የሚባሉ ሀገራት ያኔ በፈረንሳይ በጣሊያንና በእንግሊዝ ይተዳደር ነበር። አንድ ማወቅ ያለባችሁ ፖይንት ከዚህ የምትወስዱት ምንድን ነው? እነዚህ ጎረቤት ሀገራት በኬንያ ኬንያ ላይ ለምሳሌ እንግሊዞች ነበሩ። ኤርትራ ላይ ጣሊያን ነበረ። በሶማሊላንድ ላይ ወይንም በሶማሊያ እንግሊዞች ነበሩ። በሱዳን ላይ እንደምታወቀው አንግሎ ጂፕሻንስ የሚባሉ የፈረንሳይ ገዢዎች ነበሩ። ሌላኛው በሶማሊላንድ ላይ የጣሊያን አገዛዝ ነበር። ከነዛ የውጭ ከኮሎኒስቶች ጋራ
የድንበር ወሰን ተፈራርሙ ምኒልክ የኢትዮጵያ ወሰን እስከዚህ ነው የሚባለውን ነገር የጨረሱበት ዘመን ነበር። ለምሳሌ ከሶማሌላንድ ጋር በመጋቢት 1897 ላይ የኢትዮጵያን ድንበር ከሶማሊያ ጋር የተፈራረሙበት ጊዜ፣ በኢትዮጵያና በጣሊያን መካከል ላይ የነበረው ድንበር የተሰመረው በ1900 ላይ ነው። አንግሎ ኢጂፕሽያንስ ሱዳን ኦን ሜይ መጋቢት 1902 ላይ ከእንግሊዞች ጋራ ከኬንያ ጋራ በ1907 እንግዲህ በመጨረሻም በ1908 ላይ ከጣሊያን ጋራ በሶማሌላንድ ድንበር ተፈራርሞ የጨረሱበት ዘመን ነበር። እንግሊዝ ላይ እንደምታውቁት የዛሬ የኢትዮጵያ ድንበር ወይንም የኢትዮጵያ የሚባለው ካርታ በመጨረሻ የተሰራው በእነዚህ አመታት ማለት ነው። በተለይም በምኒልክ ጊዜ ማለት ነው። ስለዚህ ከምኒልክ የምንወስዳቸው ሞደርን ኢትዮጵያን ለመፍጠር ከሞከሩት የመጨረሻ የድንበር ወሰን ተሰርቶ አለቀ የሚባለው በዚህ በምኒልክ ዘመን ነበር ማለት ነው። እነዚህ ነገሮች እንግዲህ እንደምናውቀው ያኔ በወረቀት ላይ ነበር የተፈራረሙት። መሬት ላይ የኢትዮጵያ ድንበር ከዚህ እስከዛ ነው፣ የሶማሊያ ድንበር ከዚህ እስከዛ ነው የሚባለውን በመሬት ላይ አልተሰመረም ነበር። እንግዲህ ይህ ነገር ዛሬም እስከዛሬ ድረስም የተለያዩ አይነት ጥያቄዎችን ያስነሳል። ለምሳሌ የኢትዮጵያና የሶማሊያ ድንበር በካርታ ነው የሚታወቀው፣ በመሬት ላይ በግልጽ በውል አይታወቅም። ለምንድን ነው? ያኔ ቴክኖሎጂ አልነበረም። ሬሊ ያለውን ሂደት በደንብ አድርጎ አያስቀምጡት። ነገር ግን በካርታ ላይ ይታወቃል። ላቲቲዩድ ሎንጊቲዩድ ከዚህ እስከዚህ ነው የሚባለውን ነገር ምኒልክ የኢትዮጵያንና የጎረቤት ሀገራትን ድንበር የጨረሱበት ዘመን ማለት ነው። እዚህ ላይ የምትወስዱት ፖይንት ምንድን ነው? ሞደርን ኢትዮጵያን ፎርሜሽን ያለቀው ላስትሊ በምኒልክ ዘመን ነበር ማለት ነው። በሚቀጥለው ክፍለ ጊዜያችን ስንገናኝ የውጭ ወራሪዎች ለምሳሌ ጣሊያን እንዴት ሲወር እንደነበረ፣ ግብጾች ኢትዮጵያን ለመውረድ ተነስቶ ነበሩ፣ እንግሊዞች እና የፈረንሳይ ሙከራዎች ነበሩ። እነዛን የውጭ ወራሪ ኃይላት ኢትዮጵያ ላይ የነበረውን ጫናና ኢትዮጵያ ላይ የነበረውን ወይንም ሲያሳድሩ የነበሩበትን ተጽዕኖ ለማየት እንሞክራለን ማለት ነው። የዛሬውን እንግዲህ በዚህ እናጠቃልላለን። የምታነሷቸው ሀሳቦች ካሉ ትንሽ